አንድ መንገድ ላይ ወደ ኤርፖርት መሄጃው መንገድ ይዘጉትና አዲስ አበባ ናቸው ጽሕፈት ቤታቸው ወይ መቀሌ ናቸው? ኖ ሁሉም አገር አቀፍ ነው የሚንቀሳቀሱት። ግን ፍቃድ ሳትወስድ አንድ ክልል ላይ ልትሰራ ስለማችል ፍቃድ ይሰጣል መጀመሪያ። አሁን ትግራይ ላይ ግን እነዛ ሁለት የትራንስፖርት እንትኖች ወደዚህ እንዳይመጡ እንጂ መኪና ሊቀማቸው አይችልም። ኖ መኪናም አይቀማም፣ ሰው ጭኖ አይወጡም ነው። ሰው ጭኖ ካልወጡ ላይሰንስ ከሌላቸው እነሱም ሰው ይዘው አይመጡም ማለት ነው። ኦልሬዲ አሁን ወደዚህ የሚመጣ ሰው የለም ከዚህ የሚሄድ እንጂ። እና ምን ልል ፈልጌ ነው መንገዱንም ይዘጉትና እንደዚህ ከዚህ በፊት እንዳደረጉት ወደ ኤርፖርት የሚሄድንም ሰው ይከለክላሉ። ፕሌን በዛ ሰዓት የሚመጣ ሰው ለመውሰድ ነው የምትመጣው ፕሌኗ እንጂ ይዛ አትመጣም። የተወሰነ 4-5 ሰው ይዛ ነው የምትመጣው። ስለዚህ የሚመለስ ሰውም ካጣ አየር መንገድ ፕሌን መላክም ይቋረጣል፣ ፍላይትም ይቆማል ማለት ነው። በዚህ መሃል እነሱ የሚፈልጉትን ነገር ሆነላቸው። አሁንም እኮ በመግለጫቸው እኮ እየተናገሩ እኮ ነው ያሉት። ከዚህ የሚወጣውን ወጣት ማስቆም አለብን ነው እያሉ ያሉት። ስለዚህ ሊያስቆሙ የሚችሉት አንድና አንድ ነገር ፕሌን በመጥለፍ ምናምን አይደለም፣ መንገድ ይዘጋሉ። ኤርፖርት መሄጃ መንገድ ሰው ማለፊያ ያጣል። ስለዚህ ከትግራይ የማትወጣበት መንገድ ይፈጠራል ማለት ነውና አሁንም ይሄ ነገር ጊዜ መወሰድ የለበትም፣ በፍጥነት ነው መሆን ያለበት። ቢያንስ እንኳን በዚህ 2-3 ሳምንት ውስጥ ሐምሌ መጨረሻ ጦርነት እንጀምራለን የሚሉት እነዚህ ሰዎች እንዴ ሐምሌ መጨረሻ እንዴ ቀን እየተቆጠረልህ የምትዋጋበትን ቀን እየተቆጠረልህ ምን አይነት ህይወት ነው ይሄ? ከባድ እኮ ነው። አሁን እንኳን የ12ኛ ክፍል ተፈታኞች ሐምሌ 22 እና 23 ነው ፈተናችሁ ተብሎ መግለጫ ሲሰጥ ትናንትና አንቀበልም የራሳችንን ፈተና አውጥተን ነው የምንፈትናቸው አሉ። ይሄ ምን ማለት ነው? እስከዛ ጊዜ የምንጠብቅበት እንትን የለንም ነው። ገሬ አንድ መፍቻ ልንገርህ፣ አንድ መፍቻ አለች። እሺ ጦርነት ቢጀምር ነው የምለው። ለምን ምንም ተአምር ሊሆን አይችልም። አንድ የመጀመሪያ ጦርነት ብዙ ተምሯል ሰው ዴፉ ተምሯል። ምን አድርጎ እንዴት እንደመጣ ያውቃል። ከሱ ላይ የነበረው የሰነከረው የተጎዳው ሁሉም አይቷል። ጦርነት ብላ ብትጀምር እግዚአብሔር ምስክሬ ነው። ከዚህ በፊት ይሄንን ሀቅ ማረከን የሚሉት የነበሩት ተገልብጦ ወደዛ ነው የሚሆነውና ያን ጊዜ ራቆታቸው ሲቀር በውስጥም በደጅም ያገኛታል። ካልሆነ ምን መሰለህ አሁን እኮ ጦርነቱ እኮ ድሮ እንዳይመስልህ ከብልጽግና ወታደር ጋር ብቻ እኮ አይሆንም ጦርነቱ። እዚህ እኮ ስንት የኤርትራ አለ፣ የሱዳን አለ፣ የግብፅን በጎን ታገዛለች። ሰፊ ጦርነት ነው ማለት። ጦርነት መቼስ አንተ ልታውቀው ትችላለህ። ጦርነት ስትጀምረው ቀላል ነው፣ ባጭሩ ይዘጋል የምትለው ነው። ረጅም መንገድ ነው የሚሄደው ይሄ ነገር ማለት እንደዚህ ይጀመር ብለህ በቀላሉ የሚጀመር ነገር አይደለም ነው የምልህ ያለሁት። ይጀመር ብለህ በቀላሉ የሚያልቅ ነገር አይደለም። ኔትወርክ ይሰማሃል? እየሰማሁ ነው። ስማ ሄሎ፣ እየሰማሁ ነው። እየሰማኝ ነው ስትናገረው ይኸው ኖ አይደለም፣ አልሰማሁም። አንተን አልሰማሁም። ልንስማማ ወይ በምልክት ትንበልና አልጨረስኩም። እና ለምን መሰለህ ያለ ጦርነት ያለ ምናምን የሆነ ነገር 4-5 ዓመት ነው ያደረገው። አየኸው ገሬ ጦርነቱ በምን ያንተ መሰለህ ቀላል ነው የምልህ። ይሄ ጦርነት ምናምን እንዳይመስልህ። ኔትወርኳ ቁልፍ፣ ባንኳ ቁልፍ፣ አየሯ ቁልፍ ያድርጋት። ምን ሊያደርጉ ነው? ለነዋካል ላይ ነው አይደል? ምን ባንኩ ቢቆለፍ ቴሌቪዥን ዘጋ እኮ ህዝቡ ነው የሚጎዳው፣ እነሱ ይጎዳሉ። እንዴ ቆይ ልንገርህ ህዝቡ ብዙዎቹ እንደሆነበት ሳይነሳ በዛት ነው የሚጠፋው፣ በዛው ነው የሚጠፋው። ገብቶሃል? ብዙ እድል ያሉ ሰዎች ናቸው። ሌላም ያለ ነውና ሌላ ጦርነት የመጨረሻው ኃይሏ ከዚህ በፊት ለአዲስ አበባ ገብተናል
ደሰናን የሚሉት የነበሩ የመጀመሪያና የመጨረሻ ኃይል የነበረች እሷ ነች። አሁን በዚህ ኢትዮጵያ ማለት ነው በሱዳን ቢመጣ በኤርትራ ቢመጣ ምንም ሰራዊት አርጎ ይዋጋኛል ብቻ እንዳትለው። ኢትዮጵያ እዚህ ድረስ ያልጠቀችው ድሮን ብቻ ነው የምትበቃ። ኤርትራ አንድ ድሮን የላትም። ከዛ ሲጂ ከ8ኛ ዙር የ16 ዓመት ልጅ ሲጂ ከኢትዮጵያ ኤርትራ ጦርነት የነበርኩ ሰው ነው ያቋል። አንድ አዲስ ታንክ የላትም። አሁን ስለ ድሮን የሚወራበት ሰዓት አይደለም፣ ስለ ሰላም ነው እንጂ ውጊያ ከተነሳ ምን ከዛ በኋላ የፖለቲካ እንትን ነው እንጂ ምን ያደርጋል?